አዲስ ንጉስ እንጂ ለውጥ መቼ መጣ አለ እያጠረጠረ የሆነ ባለቤቶች ቢኖር የማንቸስተር ባለቤቶች ናቸው። በቃ የፋብሪዚዮን ዘገበ 100% ወደድክም ጠላህም ታሪክ ይቀጥላል። የማንቸስተር ነገር አትሸወድ። ሻምፒዮንስ ሊግ አስገባን አትሸወድ። እንደዚህ እሱ ከመጣ በኋላ በነጥ የሚበልጡ የለም። አትሸወድ። እንደዚህ አትሸወድ። ሁለት ጨዋታ በአመት ሲያደርግ ድንግርግሩ ነው የሚወጣው ካሪክ። እኔ እውነቱን ለምን አልነግርም? አሁን ጊዜው ሰልጥኗል። ታክቲሻን ማናጀር ነው ዶሚኔት ያደረገው። ሻምፒዮንስ ሊግ ነው፣ ኮምፓኒ ነው፣ ሉዊስ ኤንሪኬ ነው፣ አርቴታ ነው፣ ጋርዲዮላ ነው። ሂድ እንትን ከፈለግ ሃንሲ ፍሊክ ነው። ማድሪድ እኮ ነጠበ ፎርፌ ወጣ እኮ። በጋሪዎች ዘመን የቀረ የ1900 ፉትቦልኛውን ምንጮት ኳስ ለቃ ምናምን ድጋሚ አንተ በካውንተር የቀረቀው 1900 ኳስ እኮ ነው። ቀጣይ ዓመትም ተጫበልን። በጣም ያሳዝናል። ማይክል ካሪክ በማንቸስተር ዩናይትድ ቤት የ2 ዓመት ኮንትራት ተሰጥቶት በቋሚ አሰልጣኝነት ፈርሟል ማለት ነው። ይርቢጎ ተብሏል። እንኳን ደስ አለ። እኔ ምንም ችግር የለብኝም ከካሪክ ጋር። ያው እኔ ሁልጊዜ የምለው ምንድነው ቶፕ ክላስ አሰልጣኝ ልክ በእነ ኤንሪኬ ደረጃ ያለ አሰልጣኝ ይመጣ ከሆነ ይምጣ፣ ካልሆነ ግን ሌላ ቤተ ሙከራ ዩናይትድ ቤት እንዲሰራ አልፈልግም። ፋብሪጋስ ማሚል ነገር አይመቸኝም ነበር ነስል የነበረው ግን ዋሬቨር ዘ ኬዝ ማንም ይሁን ማንም ይምጣ ማንም ይሂድ ዩናይትድ አሁን የግድ ተጫዋቾችን በርከት አድርጎ ማስፈረም መቻል አለበት። በዚህ ክረምት አሁን ካስሜሮ እንደሚወጣ ይታወቃል። ኡጋርቴ የሚወጣል። 2 አማካይ የግድ ያስፈልገናል። ቀኝ ተከላካይ፣ ግራ ተከላካይ፣ በቃ 1-6-7 ሰው ግዙልን። በቃ መጮን ነው የምንፈልገው እኛ ብቻ። ከካሪክ ጋር ወደፊት ካውንተር አታክ እየተጫወትን ቀጣዩን ዓመት አውሮፓ ቻምፒየንስ ሊግ እናስጨንቅሻለን። ምናልባት ዘግይቻለሁ። እንኳን ደስ አላችሁ የማንቸስተር ዩናይትድ ደጋፊዎች። ማይክል ካሪክ በሚቀጥለው ዓመት በማንቸስተር ዩናይትድ ቤት ውስጥ እንደሚቀጥል ፋብሪዚዮ አረጋግጧል። የ2 ዓመት ኮንትራት ተሰጥቶታል። አንድ ተጨማሪ ዓመት ደግሞ የማራዘም ማለት ነው እና እኔ በጣም ደስ ብሎኛል። ደስ ላላችሁ እንኳን ደስ አላችሁ። ይመቻችሁ። በደንብ ኮፒ ሊንክ፣ ሪፖስት፣ ፎሎ እንዳይረሳ። መሃል ኦልድ ትራፎርድ ላይ ያለ ጥያቄ ቀጣዩ ፈርጉሰን ወይስ ቀጣዩ ሶልሻየር? ማይክል ካሪክ እስከ 2029 ኦፕሽናል ያለው ኮንትራቱን ፈርሟል። ሰር አሌክሳንደር ቻፕማን ፈርጉሰን የመጨረሻ ጨዋታቸውን ሲያደርጉ አምበሌ ሁን ብለው የሾሙት ሰው ማይክል ካሪክ ነው። ግና እሳቸውን ይደግምልናል ወይስ በሶልሻየር የሰራነውን ስህተት እንደግማለን? ይቅና ፍቅርህ ብቻ ይበቃል። ዩናይትድ ታክቲክ ምን አባቱ ዩናይትድ ማሸነፍ ጀምሯል። ከተቀጠርክ እንወድሃለን። ይቅና። እንኳን ደስ አላችሁ የኃያሉ ክለብ የማንቸስተር ደጋፊዎች። አይበገሬው እጅ አይሰጠው ፊቱ ላይ ፍርሃት ማይታይበት ማይክል ካሪክ ፈርሞልናል። ወያለው ፈርሞልናል። የደበረ ካለ ጥግን ያዝ ማለት ነው። የሚደብር ካለ እንደ ግርማቸው አይነት ጥጉን ይዛል ማለት ነው። አስፈርመነዋል። ሰውዬውን አስፈርመነዋል። ሻምፒየንስ ሊግ እንዴት እንደሚያምር እናሳይሃለን እኛ የማንቸስተር ደጋፊዎች ማለት ነው። ስለዚህ በደንብ ኮፒ ሊንክ አድርጉት። እንኳን ደስ አላችሁ። እኔ ደስ ብሎኛል በመፈረሙ። ምን ተሰማችሁ? ኮሜንት ላይ አሳውቁ። እንደፈራሁት አደረጉት፣ አከናወኑት። ማይክል ካሪክ በዩናይትድ ቤት ለ2 ዓመታት ለመቆየት ከስምምነት ደርሷል። ብቃቱ የታየ 1 ዓመት ይጨመርለትና እስከ 2029 ይቆያል ማለት ነው። ካሪክ እንዲቆይ የፈለጋችሁ ሰዎች እንኳን ደስ አላችሁ። እንዲቆይም አልፈልገው እኔ እንኳን ደስ አላለ። ደብሮኛል እውነት በመቆየቱ። እኔ በቃ ያን ያህል እምነት የለኝም በካሪክ። ኮፒ ሊንክ እና ሪፖስት አድርጉ። ፎሎ ማይረሳ። ይሳካለት። ሰበር የተባሉ አሰልጣኞችን የተመለከቱ መረጃዎችን ላካፍላችሁ። ዛሬ ከከሰዓት እንግዲህ ሲጠበቅ እንደነበረው ማንቸስተር ዩናይትድን ከ2 ዓመት በኋላ ወደ አውሮፓ ቻምፒየንስ ሊግ መድረክ መመለስ የቻለው የቀድሞ ተጫዋች የአሁኑ አሰልጣኝ የሆነው ማይክል ካሪክ ከጊዜ አሰልጣኝነቱ ወጥቶ እንግዲህ እስከ 2028 የሚያቆየውን የማንቸስተር ዩናይትድ ዋና አሰልጣኝነት ተደርጎ እንግዲህ እንደሚሾም ተራግጧል ማለት ነው። ማይክል ካሪክ ከቡድኑ ኮኦነር የሆኑት ሰር ጂም ራትክሊፍ እንግዲህ አፕሩቫል እንዳገኘ ነው የተነገረው። ከዚህ በተጨማሪም የቡድኑ አባላቶች ስታፎች እንዲሁም ደግሞ በጠቅላላ በቡድኑ ዙሪያ ያሉ ማኔጅመንቶችም እንግዲህ በማይክል ካሪክ ዙሪያ ሙሉ በሙሉ እምነት እንደጣሉ ነው የተነገረው ማለት ነው። ከዚህ ቀደም መረጃው በስፋት ሲናፈስ እንደነበረ የሚታወስ ነው። ታዲያ ካሪክም እንግዲህ እስከ 2028 የሚያቆየውን ኮንትራት ከመፈራረሙ ባሻገር 1 ዓመት የማራዘም አማራጭ ያለው ኮንትራትን ይፈራረማል ተብሎ የሚጠበቀው ማለት ነው። በቀጣይ ቀናቶች የወረቀት ስራዎችን ይጨርሳል ተብሎም ይጠበቃል። ሰበር ዜና ጀምአው ካሪክ በማንቸስተር ቤት እንደሚቆይ ተረጋገጠ። ፋብሪዚዮ አሁን ከደቂቃዎች በፊት ሂር ዊ ጎ ማይክል ካሪክ በቀጣይም ከማንቸስተር ዩናይትድ ጋር ይቆያል ሲል እንግዲህ መረጃውን አካፍሎናል። ጀማው ለአብዛኛው ዩናይትድ ደጋፊ ይመስለኛል በጣም አስደሳች ዜና ነው። በኔ እይታ ሳይው ይሄ ፊርማ በጣም ጥሩ ነው። ገበያው ላይ ካሉት አሰልጣኞች አንፃር ማለት ነው የተሻለ አማራጭ አሁንም ሆኖ በዩናይትድ ቤት መቀጠል ያለበት አሰልጣኝ ብዬ ማስበው ካሪክ ነው። የካሪክ ብቃት በርግጥ አልተመለከ
እየተመለከት ነው። በተለይ ደግሞ በታክቲኩ ረገድ ደከም ያለ አሰልጣኝ ሊሆን ይችላል። በዋናነት ደግሞ በአዲሱ ሲዝን የጨዋታ መደራረብ ኖሮበት ቡድኑን በምን አይነት መንገድ ይመሯል የሚለውን ማየት ይኖርብናል። ይሄ አሰልጣኝ ጥሩ ነው መጥፎ ነው ለማለት ትክክለኛ ዩናይትድ በሁሉም ውድድሮች ላይ እየተሳተፈና ጨዋታዎችን እንዴት ተጫዋቾችን ማኔጅ እያደረገ እያንዳንዱ ጨዋታ እንዴት ለማሸነፍ የሚሄድበትን መንገድ ከተመለከተን በኋላ ነው ስለዚህ ሰውዬ በሙሉ ኮንፊደንስ ወተን መናገር ምንችለው ብዬ አምናለሁና ምን ሐሳብ አስተያየት አላችሁ ጀማ? እስቲ ሐሳባችሁን አካፍሉኝ። ኮፒ ሊንክ ሼር አድርጋችሁ ለጀማ ማዳረሳችሁ እንዳትረሱ። ይህ ዜና ለዩናይትዶች መልካም ነው ወይስ መጥፎ? በነገራችን ላይ በመጥፎ የሚያዩት በጣም ብዙ የእግር ኳስ ቤተሰቦች አሉ። ሐሳባችሁን አካፍሉኝ ጀማ። ለማንኛውም ካሪክ በዩናይትድ ቤት ይቆያል። ይመቻችሁ። ማንቸስተር ዩናይትዶች ማይክል ካሪክን ቋሚ አሰልጣኝ አድርገው ቀጥረውታል። ማንቸስተር ዩናይትዶች አስደናቂ ወራትን ከማይክል ካሪክ ጋር ካሳለፉ በኋላ ማይክል ካሪክን እስከ 2028 እንደዚሁም አንድ አመት ታይቶ እስከ 2029 የሚቆይ ኮንትራት ዛሬ አስፈርመውታል። ማይክል ካሪክ እንግዲህ ከአሁን በኋላ ለተወሰነ አመታት የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ ያገለግላል ማለት ነው። ማይክል ካሪክ ለማንቸስተር ዩናይትድ የሚመጥን አሰልጣኝ ይመስላችኋል? የሚሰማችሁን ስሜት ኮመንት ላይ አሳውቁኝ። ማይክል ካሪክ ቋሚ መሆን የለበትም ከሚሉት ወገን ይማል። ለምን እንደሆነ አጠር አድርጌ ልንገራችሁ። ማንቸስተር ዩናይትድ በጣም ትልቁ ማር የቆመረ ይመስለኛል በማይክል ካሪክ ላይ ማለት ከዚህ በፊት ኦሊ ጋነር ሶሻል ላይ እንደቆመረው አሁንም ያው ቀመር መልሶ ካሪክ ላይ የቆመረ ያለ ይመስለኛል። ምን ሆነ መሰላችሁ? አሁን አርሰናል የ2022-23 ሲዝን ልውሰድላችሁ። አርሰናል የ2022-23 ሲዝን ድንገት ተፎካካሪ ሊሆን የቻለው በብዙዎች ቲሞች ላይ ተገማች ስላልነበር ነው። ያ ማለት ደግሞ መሰላችሁ ሁሉም ቡድን እናንተን ሜዳችሁ ላይ ለማጥቃት ነው የሚመጣው። ገባችሁ አይደል? የትኛው አዌይም ሆነ ከሜዳ በሎ ብሎክ እናንተን ለመቅጠብ አይመጣም። ገባችሁ አይደል? ስለዚህ ማንቸስተር የነበረበት ዝቅታ ደግሞ ያ ነበር። ሁሉም ቡድን ማንቸስተርን አሸንፋለሁ፣ ሁሉም ቡድን ማንቸስተር ሜዳው ላይ መቼ እንደሚያሸንፉ አምኖ ነበር የሚመጡት ማለት ነው። ስለዚህ ይሄን ነገር ትናንሽ ዲቴሎች አስተካከለ ማይክል ካሪክ እና ያን በማጥቃት ጊዜ የሚኖሩን ስፔሶች እነ ብሩኖ የመሰለው እነ ኩኛን ትላልቅ ተጫዋቾች ስላሉት ያን ስፔስ መጠቀም ጀምሩ። ገባቸው። ስለዚህ ቲሞች ማንቸስተርን ማክበር ይጀምራሉ፣ እየጀመሩ መጥተዋል አሁንም ማለት ነው። እና ማንቸስተር እያከበርከው በመጣ ቁጥር ደግሞ ስፔሶች በጣም ይጠባሉ። የትኛው ቡድን አንተ ለማጥቃት ሰው ለመከላከል ነው ሜዳ ላይ የሚመጣው፣ ቢበዛ ነጥብ ለማግኘት ነው የሚመጣው። ለዚህ ደግሞ ምርጥ ማሳያዎች ልንገራችሁ። ሊድስን ሆም ማለት ነው 2-1 የተሸነፈው፣ ሌላ ሰንደርላንድ ከሜዳ ውጭ 0-0 የወጣው፣ ከኒውካስትል ገባችኋል አዊ እና አብዛኛው ቡድኖች ማንቸስተርን ማክበር የጀመሩ ቀን ማንቸስተር በጣም ህይወት ከባድ ነው። እና ለዚህ ደግሞ ካውንተር ታክቲኮች ይኖሩታል ብዬ አላስተውለበት ሙሉ እምነት የለኝም። እና ካያችሁ ደግሞ አብዛኛው ጊዜ እንትና ካሪክ ትላልቅ ቡድኖችን አሸንፏል። ይሄ ደግሞ አንደርዶግ ሆኖ መግባቱ ነው አንድ ላይ ተጠቀመው መሰላችሁ። አብዛኛው ቡድኖች ላይ ኳስ ለቆ ነው የገባው ከሊቨርፑል ጨዋታ ውጪ ማለት ነውና ከአርሰናልም እንዳያችሁት ኳስ ለቆ ነበር ሲጫወት የነበረው። ከእረፍት በኋላ ምናልባት ትንሽ ዶሚናንት ለመሆን ሞክሯል አርሰናል የዙቢሜንዲ ጥፋት በኋላ ማለት ነውና ከሞላ ጎደል ማንቸስተር ዩናይትድ ኳስ ለቆ ይጫወታል ምን ይላል። ስለዚህ ህይወት ቀላል እየመጣለት ይመጣና ኤክስፔክቴሽንም የለበትም። ከቀጣይ ዓመት ጀምሮ ግን ጊዜዎች የሚደረጉለት ከሆነ እንዳልኳችሁ ቲሞች ማንቸስተር ዩናይትድ ማክበር የጀመሩ ቀን በጣም እነዛን አሁን አርሰናል የማያገኛቸው ሲቲ የማያገኛቸው ስፔሶች አሉ አይደል? ምናልባት እሱን ስፔሶች ብሩኖ ሁሌ መጠቀም የሚችል እንዳይመስላችሁ። ገባችሁ? አንድ ተጫዋች ብቻ ያኑን ስፔስ ሊሰራ አይችልም። ጥሩ አሰልጣኝ ጥሩ ታክቲክ ጥሩ ፎርሜሽን ይዘ መግባት መቻል አለበት። ለዛ ደግሞ ካሪክ ትክክለኛው ሰው ነው ብዬ አላምነው። ንጉሳውያኖች ማንቸስተር ዩናይትድ ማይክል ካሪክን እስከ 2028+1 እስከ 29 ድረስ የሚያቆየውን ውል በይፋ ሊፈራረም ነው ማለት ነው። ማንቸስተር ዩናይትድ እንግዲህ ማይክል ካሪክን በዋና አሰልጣኝነት እስከ 28-29 ድረስ ሊያቆየው እንግዲህ በቃል ደረጃ ተስማምተዋል ማለት ነው። ማይክል ካሪክ እኔ ግን ማለት ነው እኔ ግራ የተጋባሁት እኔ ብቻ ነኝ ወይስ የማንቸስተር ደጋፊ ሌሎቻችሁም አላችሁ? በዚህ ሰውዬ ኮንትራት መሰጠቱ ላይ ቅርም ተሰኝቻለሁ። በአንድ በኩልም የሆነስ ብቻ 50-50 ነኝ። ማይክል ካሪክ በነገራችን ላይ እኔ ቀጣይ ዓመት ላያው አልፈልግም ነበር። ምክንያቱም ቀጣይ ዓመት ሌላ የተሻለ አሰልጣኝ መቅጠር እንችል ነበር። ለምሳሌ እንደነ ሉዊስ ኤንሪኬ እኔ እና ኔግልስማን እናቴን እነሱ ነበር የጠበቁት። ብቻ ግን ማንቸስተር ዩናይትድ ማይክል ካሪክን እስከ 28-29 ድረስ የሚያቆየውን ውል ሊያስፈርመው ከጫፍ መድረሱ ነው ይፋ የሆነው ማለት ነው። ብቻ መልካም እድል ይግጠመን።